በራሴ ደርሼበታለሁ። ስራዬ ይሄ ነው። አንተና ሜሌክ የሻን ሳሎኖችን ትልቅ ቤት በሐዘን ስሜት ስትመለከቱ ሳይ የሆነ የተለየ ታሪክ እንደነበራችሁና የልባችሁ ስብራት ይታይ ነበረ። ችግራችሁ እሱ ነበር። ያልቋጫችሁት ምዕራፍ ነበረ። በዛ ላይ ደግሞ ከአክሱ እዚህ ድረስ ለመምጣት ያስቻላችሁ ምን ቢሆን ነው? በጣም ማወቅ ፈልጌ ነበር። ኖ ወንድሜ፣ በጣም ይቅርታ። እባክህን በንጹህ ልብ ይቅር በለኝ። ከአንተ ለመደበቅ ፈልጌ አይደለም፣ ግን ከአፌ አውጥቼ መናገሩን በቃ ፈራው። ስለዚህ አሁን ሱምሩ ልጆቼ ብላ እንድጠራችሁ ነው የምትጠብቀው? አዎ እንደዛ ነው ወንድሜ። አዎ ነው፣ ግን ለእኛም ያው ባዶ ተስፋ ነው። ባዶ ተስፋ እንዲሁ አንድ ቀን ልጆቼ ብላ ትጠራን ይሆናል። ያው ምናልባት ማለት ነው። ትጠራችኋለች፣ በደንብ ትላችኋለች። ታገስ፣ በፍጹም ተስፋ አትቁረጥ። ቤሜሌክ ማድረግ ትችላለሽ። ለሰራተኞቹ ደሞዛቸውን በሚገባን የከፈልናቸው አይደል? አመሰግናለሁ መሌክ። ጂሃን እንኳን ደህና መጣሽ። አመሰግናለሁ። ይኸውልህ ትንሽ ፈርቻለሁ። ማለቴ በደስታ የሚመጣ ፍርሃት። መሌክ ምንም የሚያስፈራ ነገር የለውም። ዘና በይ። እሺ እንዳልክ። ግን አባቴ ይህን ነገር አይሆንም ቢልስ? ብዙም ለእኔ ጥሩ አመለካከት እንደሌለው ታውቃለህ። የእሱን ፍቃድ አልጠይቅም። ነይ እንሂድ። አዎ ልክ ነው። ላይና ውስጥ ያለውን ያንን ሆቴል የሆነ ጊዜ ላይ ለሽያጭ አቅርበነው ነበር፣ ግን ከዛ ሐሳባችንን ቀየርን። መሸጡን ትተነዋል። ትንሽ ቆይቼ መልሼ ልደውልልህ። ሰላም ነው አባዬ? ደህና ነኝ ልጄ። መሌክ አዲሷ ረዳቴ ናት። አልገባኝም። ረዳቴ እንድትሆን ቀጥሬያታለሁ። እስከማውቀው ድረስ ግን መሌክ እቤት ውስጥ ወይዘሮ ኒሃይትን እንድትረዳት አይደለም እንዴ ቀጠርናት? አይደል እንዴ ጂሃን? አዎ ለወይዘሮ ኒሃይት አዲስ ረዳት ቀጥሬላታል። ጂሃን፣ የሻንሳላን ድርጅት ውስጥ ረዳት ጸሐፊ መቅጠር ቀላል ተደርጎ እኮ መታየት ያለበት ነገር አይደለም። አባዬ ማን ነው ቀላል አድርጎ ይታያል ያለው? አቶ ጂሃን፣ እኔ እኮ ያው አባዬ እንኳን ደስ አለሽ እያለሽ ነው አይደለም እንዴ አባዬ? እንኳን ደስ አለሽ። አመሰግናለሁ። ፒናር አንዴ ላናግርሽ እችላለሁ? አቤት አቶ ጂሃን። መሌክን ተዋወቂያት፣ አዲሷ ረዳቴ ናት። ሰላም፣ እንኳን ደህና መጣሽ። ስለ ተዋወቅሽ ደስ ብሎኛል። ፒናር ውዴ፣ እባክሽ ቦታውንና ስለ ስራው አንዳንድ ማብራሪያ ብትሰጫት ደስ ይለኛል። እሺ እባክሽ፣ በዚህ በኩል። መልካም እድል። አመሰግናለሁ። ጂሃን። አቤት አባዬ። ምን ለማድረግ እየሞከርክ ነው? እየሞከርኩ አይደለም፣ እያደረግኩ ነው አባዬ። መሌክን ጸሐፊ አድርጌ ቀጥሬያታለሁ። ስለፈጠረህ አንተ ልጅ አቁም። ልጅቷን ሁሌ ከጎን ለማድረግና አብራት ለመሆን ብለህ ነው። አባዬ አንደኛ ነገር ካላወቅኩ ስማ መሌክ ነው። ሁለተኛ ደግሞ በየሰዓቱ በየደቂቃው አብሬያት መሆን ስለምፈልግ ነው አባዬ። በቃ ይሁን። ጂሃን ይኸውልህ አባዬ፣ እኔ መሌክን ወዳታለሁ። ምን? ከመሌክ ፍቅር ይዞኛል። ገና እንዳየኋት ነው የፈቀርኳት። ለምንድነው አትረዳኝ? የምርህን ነው ጂሃን? እና ሴቭላይስ ምን ልትሆን ነው? ሴቭላይስ ምንድን ነው የምትሆነው ብዬ እየጠየቅኩህ ነው። ሴቭላይን ፈተህ ከዛ መሌክን ልታገባ ነው ሐሳብህ? አዎ አባዬ፣ ከ3 ወር በኋላ ከሲቪሌ ጋር እንፋታለን እና ከዛ መሌክን አገባታለሁ። በቃ ስማ ጂሃን፣ ትዕግስቴን አትፈታተነው እሺ? ምንም የማናቃትን ሴት ቤተሰባችን ውስጥ አምጥተህ ከዛ ጭራሽ ልታገባት አትችልም። ትሰማኛለህ? ነገሮች በጭራሽ እንደዛ አይሰሩም። ይሰራሉ፣ በደንብ ይሰራሉ። እና ሲሰራም ታያለህ። ትዕግስት ይኑር አባዬ። ጂሃን፣ እንገናኛለን አባዬ። እሺ ወንድሜ፣ እየመጣሁ ነው። ይኸውልህ
ደህና ነኝ ወንድሜ፣ አታስብ። ቆይ ረፍት አድርግ፣ አገግም። ወደ ራስህ ተመለስ። ለመሄድ ዝግጁ ስትሆን አንዳቸውን ጥራቸውና ይወስዱሃል። እሺ፣ ምንም አታስብ። ሸክም የሆንኩብ እየመሰለኝ ነው። እባክህ ወንድሜ፣ ወንድም ለወንድሙ ሸክም አይሆንም። ዝግጁ ነን ወንድሜ። እሺ፣ መጣሁ። በል ራስህን በደንብ ጠብቅ ወንድሜ። መልካም ዜና እጠብቃለሁ። እሺ፣ ምንም ችግር የለም። አንተ እንዳልከው ይሆናል። ትንሽ ተረጋጋ። አመሰግናለሁ። እንሂድ ሴልጁክ። እንኳን ደህና መጣህ ጌቴ። ሻንጣህን እንቀበልህ። አመሰግናለሁ። ጓደኛዬ ሴልቹክ ያዛቸው። በል እንሂድ። አቶ ታሲን እንኳን ደህና መጣችሁ። አመሰግናለሁ። ሻንጣዎቹን እኛ ማምጣት እንችል ነበር። አያስፈልግም፣ የእኔ ሰዎች መያዝ ይችላሉ። አቶ ሳሜት እዚህ ነው? አዎ እዚህ ነው ጌታዬ። አቶ ጃን ክፍል ነው ያሉ። ላሳውቆ እችላለሁ። አያስፈልግም፣ እኔ ራሴ ሄዳለሁ። ኑ ሰዎች። ይህን መቀነስ አለ። የሻንሳላን ቤተሰቦች መግባት እችላለሁ? ሸሪካችሁ መጥቷል። ግባ ታሲን፣ እንኳን ደህና መጣ። አመሰግናለሁ ሳሜት። ወንድም ታሲን እንኳን ደህና። አመሰግናለሁ ጂሃን፣ እንኳን ደህና ቆያችሁኝ። ግን ባዶ እጄን አልመጣሁም። ሰዎች ሴልቹክ ኑ ግቡ። እዚህ ጋር አስቀምጠው። ታሲን፣ ይህ ሁሉ ቦርሳ ምንድን ነው? ታየዋለህ። ክፈተው ወንድሜ። ይህ ሁሉ ገንዘብ ምንድን ነው ታሲን? ወንድሜ ምንድን ነው እያደረግክ ያለው? እንግዲህ ሽርክናችን ከታላቁ የሻንሳላን ግሩፕ ጋር ነው። ዝም ብለን ባዶ እጃችንን እያወዛወዝን መምጣት አለብን እንዴ? ካፒታል ማውጣት አለብን። ልክ አይደለም እንዴ ጃን? ጂሃን ልጄ፣ ራሴን መቆጣጠር አልችልም። አዲሱ ሸሪካችንን ማቀፍ አለብን። ና ወደዚህ። ያደረግከውን ና ወደዚህ። ምንም ማቅማማት አያስፈልግም። ና። እሺ፣ እንኳን ወደ ቡድኑ በደህና ተቀላቀልክ ታሲን። አመሰግናለሁ የኔ ወንድም። እንኳን ደህና መጣሽ ሂክመት። ወይዘሮ ሂክመት እንኳን ደህና መጣሽ። አመሰግናለሁ። የት ጠፍተሽ ነው? ስላንቺ ተጨንቀን ነበር። ወደ አክሱ ሄጄ ነበር። የሆኑ ጓደኞቼን አገኘው። ትንሽ ተዝናናውና መጣሁ። አክሱ? ካይሳር ሄድሽ መስሎኝ ነበር። ካይሳርም ሄጄ ነበር። ይገርምሻል፣ ካይሳርም ሄጄ ነበር። ካይርም አክሱምም ተዝናንቼ ነው የመጣሁት። ተመስገን ነው። ዋው፣ በጣም ጥሩ አድርገሻል። ርቦሽ መሆን አለበት። አሁኑኑ ምግብ አቀርብልሻለሁ። ናፍቀሽኛል ልጅ፣ ታውቂያለሽ። እኔም ናፍቀሽኛል። እውነት የሚመችም ልብስ ልቀይርና ከዛ ወደታች እመጣለሁ። አክሱ? የምን አክሱ ነው? ለምንድን ነው ወደዛ አክሱ የሄደች? አቶ ይሳት፣ ይቅርታ ስላስቸገርኩ፣ ግን አንድ ላሳየ የምፈልገው በጣም አስፈላጊ ነገር አለ። አሁን ግባ። ምን እያደረግክ ነው አንተ? ዝም ብለህ ግባ። የማትረባ ምን እያደረግክ እንደሆነ ይታወቃል። ዝም በል። ቆይ እናንተ ሰዎች ያማችኋል እንዴ? እኔ እኮ ኤሳት ሻንሳላ ነኝ። አርፈህ ተቀመጥ፣ ጸጥ በል እያልኩ ነው። ማን ነው ዝም በል የምትለው? ሁላችሁንም ካፖሮሻ ውስጥ ነው የምቀብራችሁ። አፍህን ዝጋ። እሺ። የእኔ ልጅ ሴቪላይ እናትሽ መታለች። አዲስ ነገር አለ?
ወይዘሮ ሂክመት ተመልሳለች። እዚህ ናት? አዎ ክፍሏ ነው ያለችው። አክሱ ድርሳ ነው የመጣችው። ጓደኞቿን አግኝታ ትንሽ ተዝናንታ ነው የመጣችው። ጥሩ ስሜት ላይ ያለች ትመስላለች። አክሱ? አይ ወደ አክሱ አልሄደችም። ካይሳር ነው የሄደችው። አክሱ ነበርኩኝ። ካይሳርም ሄጃለሁ። ሁሉም ቦታ ደርሼ ነው የመጣሁት። ቆንጆ ነበር የእውነት። ግን አሁን እርቦኛል። ይህ ሾርባ በጣም የሚቆመጥጥ ይመስለኛል። አልበላውም፣ በጣም ይቆመጥጣል። እና ለምንድን ነው አክሱ የሄድሽው? ምን አደረግሽ? እስኪ ንገሪኝ። አክሱ በጣም ቆንጆ ነበር። በጣም ወድጀዋለሁ። ማለቴ እዛ በጸደይ ወቅት በጣም ሞቃታማ እንደሆነ ታውቃለህ። ሱምሩ፣ አንቺ እንደዛ እንደሆነ ታውቂያለሽ? አንድ ብርጭቆ ውሃ ብትጠጣ የኩላሊት ጠጠር፣ የጣፋያ ጠጠር፣ ሁሉንም ነገር ጠራርጎ ነው የሚያወጣልህ። በተለይ ለሚታመም ሰው በጣም ፍቱን መፍትሄ ያለው ቦታ ነው። እና ክስቴ ለምን ወደዛ እንዴድሻ ትነግሪኝ ነው? እባክህ እዚህ ጋር ታሪክ እያወራሁኝ ነው። ምንድነው የተረበሻችሁት? እየተጫዋወትን ነው አደለ? ውድ ሱምሩ፣ አንድ የሆነ ቆንጆ ጨዋታ እስኪ እንጫወት። ስለፈጠረሽ እዚህ ጋር ያንቺን ታሪክ ለመስማት በጉጉት እየጠበቅን አይደለም? እንደዛ ነው ታሪክ አይደለም። ወደ ሞቃታማዋ ከተማ ነው የሄድኩት። ውይ ሂክመት፣ አክሱ ድረስ የሄድሽው ለሙቀት ብቻ ብለሽ ነው? እና ለሌላ ምክንያት መሄድ ነበረብኝ እንዴ? እህቴን ያይት በጣም ሞቃታማ የሆነ የጸደይ ወቅት ነው ያለው። ሄጄ ነበር ግን ምን? እሺ ሙቀቱ ፍለጋ ሄድሽና ከዛ ምን? መኪናዬ ተበላሸ። ፈጣሪ ሆይ! አዎ ትክ 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 ብሎ ቆመ። መኪናው ቀጥ ብሎ ቆመ። ይገርማል። ይህንን አሮጌ መኪና መቀየር አለብኝ። ለማንኛውም መኪና ጠጋኞቹ ጋር ደውዬ እነሱ መጥተው ወደ ጋራዥ ወሰዱት እና ከዛ ምን? ይኸው ነው ታሪኩ። በቃ ይኸው ነው። ግን ምናልባት የሆነ ቀን ሊቀጥልም ይችላል። ማን ያውቃል? ምን ማለትሽ ነው? ምን እያልሽ ነው ያለሽው ሂክመት? ምንም እያልኩ አይደለም። ዛሬ ሁላችሁም ግራ ተጋብታችኋል። ምንድን ነው? በቃ ደርሼ ተመለስኩ ነው ያልኩት። ግን እናንተ ራሳችሁን አክሱ ምን እያላችሁ ነው? ችክ ብላችኋል እኮ አክሱ ላይ። እኛውንን ችክ ያልነው? ኧረ ጉድ! እቺ ያብዳለች እውነት። ምን እየተካሄደ ነው ሂክመት? ቆይ ለምንድን ነው እንደሱ እያየሽኝ ያለሽው? ውበትን ማድነቅ ግዴታ ነው ይላሉ። ሰውዬ ቀስ በል፣ እናንተን እኮ ነው። ቀስ በል ብያለሁ። ቆይ እናንተ የማን ቅጥረኞች ናችሁ? ዝም በል፣ አፍህን ዝጋ፣ አትጩ። ሰውዬ ማን ነው ገመድህን አጥብቆ ያዘው? ንገረኝ፣ ማን ነው አለቃችሁ? ይሄው አለው ጎረምሳው። ምን ነው? እንዴት ነህ? አዎ እኔ ነኝ ኢሳት። ለምንድን ነው ይሄን ያለ የተገረምከው? አልገባኝም። ይሄ አይፈጠርም ብለህ አስበህ ነበር? ምን አባ ለማድረግ እየሞከርክ ነው? የዛኔ እንደዛ አድርጎ መሄድ በጣም ቀላል ነገር ነበር አይደለ? 50 ሰዎችን መሰብሰብ ምናምን። ኢሳት ይኸውልህ፣ እኔ ነገር አልረሳም ኢሳት። የተደረገብኝ ነገር ደግሞ አልረሳም። እሺ አንድ የሆነ ሆኗል ብዬ ዋጥ አድርጌ የማሳልፍ ከመሰለ በጣም ተሳስታል ወንድሜ። እኔ የማንም ሰው ውለታ እንዲኖርብኝ አልፈልግም፣ በጭራሽ አልፈልግም። በቃ እንደዛ ነኝ። እዴም ማወራረድ ፈልጋለሁ፣ ባለዕዳ መሆን አልፈልግም። እና ዛሬ ከባድ ክፍያ ነው ይዤ የመጣሁት። እሱን ለመሰብሰብ ዝግጁ ነህ? ለምንድነው ዙሪያን የምታየው ኢሳት? ስማ፣ ይሄን አላትፍራ። እኔ እንዳንተ አይደለሁም። አንድ ሰው ለመደብደብ 2 ወይም 3 ሰው አልሞርኩዝም። እሺ ብቻዬን ነው የምፋልመው። ገባህ አይደለ? ሲጀመር ልክ እንደ ወንዱን። እሺ ያው የተሸነፈ ይሸነፋል። ገባህ አይደለ ኢሳት? እሱ ነው የምጠይቀህ። ቢያንስ ለአንድ እንኳን እስኪ ወንዱን አንድ ለአንድ ይዋጣልን። ተደራቢ አያስፈልግም። ሁለታችን ብቻ እንደባደብ። ምን ፈራ እንዴ ኢሳት? አሪፍ ጥሩ። ሰዎች ይኸውላችሁ ስሙኝ፣ አንዱ ለታ ብቻ አሉልኝ።
ሁለታችን እርስ በርስ ልንደባደብ ነው። ስለዚህ ማንም ጣልቃ እንዳይገባ እየጠየኳችሁ ነው። እሺ፣ ማንም ሰው ጣልቃ መግባት አይችልም። በቃ የምላችሁን ሰምታችኋል አይደል? በጣም አሪፍ። ሰማ አይደል ኢሳት? እሺ፣ አንተ እዚህ ነህ። ስለዚህ ከውጭ የመጣ ቡድን አንተ ነህ ማለት ነው። ስለዚህ የመጀመሪያውን ቡጢ ሰንዝርና አቅምን ነው እስኪ በላ። እኔ ምልክ ከነዛ ካጀቡ ውጭ አንተ ደፋር አይደለም እንዴ ወንድሜ? እውነት ሳሜት ይህንን ለማየት እዚህ ቢኖር ምኞቴ ነበረ። በእርግጥም ያው ቢኖርም ብቃትህ ላይ አይችልም አይደል እንዴ? በጣም አፍሮብህ ነው የሚሄደው። ቆይ አንተ ማን ነኝ ብለህ ነው የምታስበው? ግን ብቻዬን የሆንኩኝ ሰራዊት ነኝ። እሺ በል ከአባት ጋር ጀርባ መደበቅ ሳችል ስቀር በጣም ከባድ ነው አይደለ? ኢሳት እህቴ ለእኔ ቀይ መስመሬ ናት። እሺ ዳግመኛ እሱን መስመር ካለፍክ እንዲሁም የእህቴን ስሟን ራሱ ከጠራ 2 ቦታ ነው የምከፍል። ሰምተኛል አይደል? 2 ቦታ። እና አንድ ነገር ልንገርህ፣ እኔና መሊክ ወዴትም ቦታ እንሄድም። እሺ ማናችሁም እኛም ማስወገድ እንደምትችሉ ካሰባችሁ መሞከር ትችላላችሁ። ሁሌም ግን እዚህ ነው የምንሆነው። ተረዳኝ አይደል? ገብቶሃል አይደል ኢሳት? በላውን ተነሳና ከዚህ ቦታ ጠፋ። ፊት ከማበጡ በፊት በረዶ አድርግበት። እሺ የሻን ሰላም ቤት ውስጥ መስራት ትልቅ ክብር ነው አይደል እንዴ? እና ይህንን ክብር እንዴት ነው የምንይዘው? ሁሌም ፈጣን መሆን አለብን። ከመነገራችን በፊት በማንኛውም መንገድ መጠንቀቅ አለብን። ግልጽ ነው አይደል ሰዎች? ምን ማለት ፈልገው እንደሆነ እንረዳለን። በትክክል ለነገሮች ፈጣን መሆን አለብን። ፈጣን። ይህንን 50 ጊዜ ነግሬያችኋል። እዩ፣ አጎታችሁ እዚህ ናቸው። ወዴትም እንዳጠፉ። አሁንም ገና መነጋገር አለብን። ነገሮችን ግልጽ እናደርጋለን። ሰላም ነው ሼሪኬ? ቡንያሚን ሄሎ። የት ነው ያለው? የት ያለው ይመስልሃል እንዴ ጓደኛዬ? እቤ ነኝ። አንተ የት ነህ? ያለሁበትን ቦታ ልክልሃለሁ ና። ምን አጋጠመ ሼሪኬ? ደህና ነህ? ቡንያሚን ዝም በልና የምልህ ቦታ ጋር ብቻ ነው። እሺ ህክመት፣ የአክሱ መድኃኒት የሆነ ውሃ ለአንቺም ጥቅም ሰጠሽ? አላውቅም፣ አልጠጣሁትም። ታዲያ ለዛማ አክሱ ድረስ መሄድሽ ምን ፋይዳ ነበረው ህክመት? በጣም ፋይዳ ነበረው ወንድሜ። በጣም ድንቅ የሆኑ ነገሮችን አውቄያለሁ። በጣም ጠቃሚ መረጃ፣ እንደውም ከምፈልገው በላይ እኔ አግኝቻለሁ። ለምሳሌ ምን አይነት? ዛሬ ጠረጴዛ የሆነ የጎደለው ነገር አለ። ምን እንደሆነ አላውቅም፣ ግን ይሄንን ልንገራችሁማ ወንድሜ፣ እነዚህ ወንበሮች አስቀያሚ ናቸው። እውነት በቶሎ እንቀይራቸው ባይ ነኝ። እባክህ ከዚህ በላይ እዚህ ወንበር ላይ ከተቀመጥኩኝ ጀርባዬ ይንቃቃል። ወደ ሳሎን ወደ ሶፋው ጋር እንሂድና እዛ ላይ ዘና ብለን እንቀመጥ። በሉኑ ወደዛ እንሂድ። ኤኒሴ፣ አቤት። እስቲ ትንሽ ቆንጆ ቡና አፍይልን፣ ትንሽዬ ስኳር የሚኖረው። እሺ አፈላለሁ። ባይ ፍጠኝ። እናንተስ ምን ትፈልጋለህ? ውድ ኤኒሴ፣ እባክሽ ሻይ አለ? እኔ ሻይ ብጠጣ ደስ ይላል። አሁኑን አፍልቼ ይዤ እመጣለሁ። ለአንቺስ የኔ ውድ? አይ እኔ ምንም አልፈልግም ውዴ። አዎ አኒሴ፣ ለእኔም ለዛሬ ሻይ ይሆናል። እሺ ጥሩ ውዴ። ለአንቺስ ምን ይሆንልሽ የኔ ውድ? አመሰግናለሁ እህቴ። እኔ ክፍል ይሆናለሁ። ወዴት ነው የምትሄጂው የኔ ልጅ? በፈጣሪ የራስ ሰዓት ላይ የቤቱ ህግ አለን። ባልሽ እንደ ጅል ፊት ለፊትሽ ተቀምጦ ዝም ብሎ ያይሻል። አንተ ልጅ እስቲ ወደ ውጭ ይዛሃት እንኳን ውጣና ተዝናኑ። የሆነ ቦታ ሄዳችሁ ጊዜ አሳልፉ። አዲስ ባለ ትዳሮች እኮ ናችሁ። እውነት ምንም አይገቡኝም ወንድሜ። አክስቴ ስለምንድን ነው እያወራሻለሽው? ስለምን መዝናናት እና ጫጉላ ሽርሽር ነው የምትለው? ዲያን፣ አክስትህ ትክክል ነው ያለችው። ሁኔታችሁ ሁሉ ልክ በትዳር ላይ ብዙ ዓመት እንደኖረ ሰው እኮ ነው። እንደውም ዛሬ ማታ ሸለቆ ውስጥ የሙዚቃ ድግስ አለ። ሚስትን ይዛሃት ወደዛ ሄደ።
አባዬ እባክህን ይበቃል። በቃ ይኸውልህ የምትፈልገውን ነገር አድርገናል። ከዚህ በኋላ ስለዚህ ትዳር ምንም አይነት ነገር መስማት አልፈልግም። በቃ ተውኝ። አንድ የአክስቴ የኔ ሴት መጪ። እሺ መጣው። እሺ 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 አባዬ። እዚህ ጋር ብቻዬን መቀመጥ ሰልስቶኛል። ኑ ወደዚህ እዚህ ጋር እንቀመጥ። እህቴን ያየት ስምሩ ኑ እዚህ ጋር ነው። አክስቴ እኔ ሴት ጣፋጩን ፍሪጅ ውስጥ ላስገባው ወይስ ውጪ ይደር? ዝም ብዬ ብዙም እርግጠኛ ስላልሆንኩ ነው። ውዴ እኔ አስተካክለዋለሁ። ይኸውልሽ አንቺ በዚህ ነገር ምንም አትጨነቂ። መሊክ ራሴ ምን ላደርገው? ምን ተፈጠረ? የተፈጠረ ነገር አለ? ምንድን ነው የሆንከው? ደህና ነኝ፣ የእውነት ደህና ነኝ። በጣም ነው ናፈቅሽኝ። ይህን ስሜት ምን ላደርገው? ጂሃን ስለፈጠረ አምላክ ቀኑ ሙሉ ስራ ቦታ ላይ አንድ ላይ ነበርን እኮ። እሱ አይቆጠርም ማለቴ በዛ ላይ ስራ ቦታ ላይ ነበር። እጅሽን ለመያዝ ከቻልኩ እንኳን። ኤስማ ጀናን እየመጣች ነው። ኤስማ የት ነሽ? እሺ በኋላ እናወራለን። እሺ ቆይ አንዴ። ቡንያሚን እባክህ ቀስ በል እንዳትወጣብኝ። ና እባክህ ደግፍና አንሳኝ። ምንድን ነው ጓደኛዬ? ምንድን ነው የሆንከው? ምን ሆነሃል? ምንም አልተፈጠረም፣ ብቻ ቶሎ አንሳኝ እባክህ። እሺ ደህና አድርገው ነው ያገኘው። እውነት ቅጥቅጥ አድርገዋል። እንዴት ነው ይሄ የተፈጠረው? ኑህ የእኛ ሹፌር ኑህ። ወንድሜ ሹፌር ብለህ እንደዚህ ዝቅ አታድርገው። ያ ልጅ አደገኛ ልጅ ነው። አደገኛ ነው ስትል ምን ማለት ነው? ያደረገውን ታውቃለህ? በታጠቁ ሰዎች አሳግቶን ይወሰደኝ። ደግሞ የታጠቁ ሰዎችን ከየት አባቱ ነው ያገኘው? ወይ ምን ማለት ነው? እየተካሄደ ያለ ነገር አለ። እሺ በልና እንሂድ። ና አሁን ክፋት ና፣ ቀስ በል ና። ይሄ ነገር ምንም ሊገባኝ አልቻለም ጓደኛዬ፣ ወዳጄ፣ እውነት ምንም አልገባኝም። ቆይ ማን ነው ይሄ ልጅ? የታጠቁ ሰዎችን አሰባስቦ ኤሳሻን ሳላደን እንዴት ነው ቆይ እንደዚህ አይነት ነገር ለማድረግ የደፈረ? ቆይ እንዴት? ለምን የምነግርህ ነገር አሰማም? ያ ሰውዬ ሹፌር ብቻ አይደለም፣ እኛ ማናውቀው ሰው ከጀርባው አለ። ማን ነው እሱ ወንድሜ? ማን ነው እሱ ከጀርባው ያለው? ማን ነው? የእኛ ጠላታችን የሆነ ሰው ከጀርባው እየደገፈው ያለ ሰው አለ። እሱንና እህቱን እኛ ቤት እንዲገቡ ያደረጋቸው ሰው ነው። እንደውም ታውቃለህ፣ ልክ ነህ። ይኸውልህ ጀግና ነህ አሉት። በጣም የተከበረ ስርዓት ያለው ሰው አድርገው ያዩታል። ግን እኔ እጠረጥረዋለሁ። ሁለቱም ሰላዮች ናቸው። ሕይወታችን ውስጥ በድንገት ነው የገቡብን እና ደግሞ ወይዘሮ ኒሃየት ለምን እንደዚህ እንደምሳሳላቸው ነው። ለምንድን ነው እንደዚህ የምታገሳቸው? በደንብ ጠይቃታለሁ። የግድ ለሁሉም ነገር መልስ ማግኘት አለብኝ፣ አለበለዚያ እኔ ምንም ወንድ አይደለሁም። አዎ ጠይቅ ጓዴ፣ እኔም በደንብ ጠይቃለሁ። እዚህ ነገር ውስጥ አብረን ነን። እሺ